የ4 ዓመት ሕፃን ልጅ በቃሏ ሸምዳ ይዛለች ትምህርታቸውን። ቅዱስ 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 ያለኛል። ቅዱስነቱ ለእሱ አይጠፋም፣ ይጠፋል። ያቺ ሕፃን ልጅ የእሳቸውን ትምህርት ስብስብ አድርጋ ይዛ በእሳቸው ፊት እንደገና መልሳ እንድትናገር ስትጠየቅ አላደናቀፋትም። የእግዚአብሔርን ስጦታ ሳደንቅ ሰንብቻለሁ። እኔ የት ነበርኩ? ስንት ጊዜ አሳልፌያለሁ። ምንድን ነው የሠራሁት እስከ ማለት ደርሻለሁ። በክፋት አይደለም እንጂ ቀናባቸዋለሁ። እኔ አዎ ጽኑ ለእንተ ታፒ ጸጋ ይላላ ብላ እርግታድ ያለ ተመስገን። እንዲህ ያለ ሰው ያላሳጣን፣ እንዲህ ያለ ሊቅ የሰጠን። ተጠያቂ ማግኘት ቀላል አይምሰላችሁ። አዎ ተጠያቂ ያስፈልጋል። የዚህች ቤተ ክርስቲያን ተጠሪ ናቸው። እኔ ለራሴ የከበደኝ ነገር ቢኖር ወደ እሳቸው እደውላለሁ። ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ረጅም ዕድሜ ከተሟላ ጤና ጋር ሰጥቶ ያኑርልን። ተጠያቂ እንዳናጣ የቤተ ክርስቲያን አምላክ እንዲህ ያሉትን መምህራን ያሳጣል። አዎ እንግዲህ ጊዜ ለምን ለማን? ጊዜ ለልጅ ለባል ለሚስት፣ ጊዜ ለቤተሰብ፣ ጊዜ ለስራ፣ ጊዜ ለድህነት ለመዳን ብለው በዚች ምሽት እዚህ ያለነውን ብቻ ሳይሆን ቃሉ የደረሳቸውን ሁሉ ቤተ ነፍስ በዚች ምሽት አንጸው አሳምረው ሰርተውልናል። ቤተ ነፍሳችን በሚገባ በጣፈጠ ቃል በረቀቀ ምስጢር አሳምረውልናል። እኔ አሁን ጊዜ ለመስማት ነው የመጣሁት። ጊዜ ለመስማት ምንም የምጨምርበት ነገር የለም። አዎ እናቶች ታውቃላችሁ፣ ባለሙያዎች ናችሁ። ድግስ ደግሳችሁ ቅመሙን የሚያስፈልገውን እንጀራው ተጋግሯል። በመጀመሪያ የዚያ መባያ ጣፍጦ እንዲበላ በሚገባ አዘጋጅታችሁ ታፈላላችሁ። ወጥ እናያለን፣ ባንሰራውም ሲንተከተክ ደህና አድርጎ ሲፈላ ድንገት ቀዝቃዛ ውሃ አይጨመርበትም። ከተጨመረበት ይበላሻል። ያን የፈላውን አውጥቶ መብላት ብቻ ነው። እንግዲህ ያመሸንበት ይሄ ነው። ጣፋጭ ገባ ቀምመው እኒህ ሊቅ መጻሕፍትን ሰብስበን እናሸክማቸው ብንል አንገታቸውን ቆልሞ ይጥላቸዋል። ነገር ግን 81 መጻሕፍትን አንበው ተርጉመው አመስጥረው ሕሊናቸው እንዲወስን ብሩህ አእምሮ መንፈስ ቅዱስ ሰጥቷቸው ምንም የያዙ አይመስሉም። ከዚያ ከረቂቁ ጎተራቸው እየዋጡ ነው ደህና አድርገው ሲናኙት ያመሹት። አይተናል። ደግሞ ምናልባት ትከታተሉ እንደሆነ
የ4 ዓመት ሕፃን ልጅ በቃሏ ሸምዳ ይዛለች ትምህርታቸውን። አዎ ምንም እንዲያው አንዷም ነጥብ ሳይቀራት። የመንፈስ ቅዱስ ኃይል ረቂቅ ነው። ትንሽ ትልቅ አይልም። እሱ የመረጠው እሱ ከፈቀደ ባደረበት ሰው ላይ ሁሉን ነገር ማድረግ እንዲችል ያደርገዋል የእግዚአብሔር መንፈስ። ያቺ ሕፃን ልጅ የእሳቸውን ትምህርት ስብስብ አድርጋ ይዛ በእሳቸው ፊት እንደገና መልሳ እንድትናገር ስትጠየቅ አንደበቷ እንኳን ያው ደስ የሚል ምላስ አላት፣ የሕፃን ምላስ። አዎ እንዲያው የሕፃንነቷ እንትን ሲላት ወዛለው እንጂ ሌላ አላደናቀፋትም። የእግዚአብሔርን ስጦታ ሳደንቅ ሰንብቻለሁ እኔ። ክብር ምስጋና ለእግዚአብሔር ይሁን። አዎ እናንተማ በዚህ በቅርቡ ያላችሁት እንግዲህ ምንም ምስክር አያሻም። በደንብ ቤተ ነፍሳችሁ ተገንብቶላቸዋል። እኔም ራሴ እንደ ጊዜ ለማን ሲባል እኔ የት ነበርኩ? ስንት ጊዜ አሳልፍ ያለው ምንድን ነው የሰራሁት እስከ ማለት ደርሻለሁ። አዎ ራሴን እንድጠይቅ አድርጎኛል። ትምህርት እንደዚህ ነው። እግዚአብሔር ሲፈቅድ ነው ደግሞ እሳቸው እግዚአብሔር መንፈስ ቅዱስ አቀናብሮ ለማስተማር እንደ ቅዱስ ጳውሎስ ፈቅዶላቸው መንፈሱን አሳድሮባቸው ነው። ብዙ የተማሩ ሰዎች አሉ፣ ያነባሉ፣ ይተረጉማሉ። ግን እንዲህ ጣፍጦ ለሰው ሕሊና የሚረዳ ትምህርት ለማቅረብ ይቸግራል። እኔም ይቸግረኛል በራሴ በኩል እና በጣም ነው የክፋት አይደለም እንጂ ቀናባቸዋለሁ እኔ። አዎ ጽኑ ለእንተ ታቢ ጸጋ ይላል ብል አድርግ። ታዲያ የሚበልጥ ጸጋ ነው ይሄ፣ የመንፈስ ቅዱስ ስጦታ ነው። እንዲህ ያለ ያስቀናል። እቀናባቸዋለሁ። ተመስገን እንዲህ ያለ ሰው ያላሳጣን፣ እንዲህ ያለ ሊቅ የሰጠን። ተጠያቂ ማግኘት ቀላል አይምሰላችሁ። አዎ ተጠያቂ ያስፈልጋል። የዚች ቤተ ክርስቲያን ተጠሪ ናቸው። አንድ ከበድ ያለ ነገር ቢመጣ እስቲ ሊቁን ጠይቁ ነው የሚባለው። አዎ እኔ ለራሴ የከበደኝ ነገር ቢኖር ወደ እሳቸው እደውላለሁ። አዎ ስለዚህ ተጠያቂ እንኳን ያላሳጣን። ክብር ምስጋና ለእግዚአብሔር ይሁን። ይህንን ጉባኤ ያዘጋጃችሁ ከአስተዳዳሪው ጀምሮ በእውነት እግዚአብሔር ይባርካችሁ። የእናንተ ንቃት ነው እሳቸውን ያመጣቸው። ለዚህ ሕዝብ አስባችሁ በተሻለ መንገድ በተቃና አንደበት በጠራ እውቀት ቢተላለፍ መልእክቱ ብዙ ሰው ይጠቀማሉ ብላችሁ እየመረጣችሁ ጥሩ አድርጋችሁ መልእክቱ እንዲተላለፍ ጥረት አድርጋችኋል። ከዚያ ድረስ እሳቸውን አምጥታችሁ እንዲያስተምሩ ስላደረጋችሁ በእውነት በቤተ ክርስቲያናችን ስም ከልብ አመሰግናችኋለሁ። ሁላችሁንም እግዚአብሔር ይባርካችሁ። እሳቸውንም እንዲያው በእውነት እኔ እንጃ መቼም እንግዲህ አዎ ደግሞ ክፋት የለውም። የሽማግሌ ለመመረቅ ሽማግሌ ነኝ። ምንም ይሉኝታ ምናምን የለኝም። እዚህ ላይ ከልብ መረቃቸዋለሁ። እግዚአብሔር ረጅም ዕድሜ ከተሟላ ጤና ጋር ይስጥዎት። ይህንን ገበታ በሰፊው እስከ ዕድሜ ልክዎ ድረስ እንዲመግቡ እግዚአብሔርን ቤተሰቦች እንዲመግቡ ሰፊውን ረጅም ዕድሜ ይስጥዎት።
ሁላችሁም እግዚአብሔር ይባርካችሁ። ትናንትና በአጋጣሚ እኔም እዚህ ተገኝቼ ሳስታውስ 50,000 ብር ሰጥቻለሁ ያሉ ወንድማችን ወልደ ሩፋኤል ዛሬ አስገብተዋል። አዎ አሁን እኮ ጠየቅኳቸውና ገቢ ሆኗል አባታችን ደስ ይበሎት ብለውኛል። እሺ ገቢ ያላረጋችሁ ገቢ አድርጉ። አሁንም ቢሆን የደብረ ሊባኖስ ጉዳይ እኔ ምንም እንዲያው ይሉታ የለኝም። አሁንም ገቢ እንድታረጉ አሳስባቸዋለሁ። አዎ ደብረ ሊባኖስ ያው እንግዲህ ጊዜ ለምን እንደተባለው አሁን ጊዜው ነው። ንስሐ መግቢያችን እኮ ነው። እግዚአብሔርን ደጅ መጥኛችን ነው። የቅዱስ አባታችንን በረከት የምናገኝበት ጅናም ጊዜ ብቻ አይደለም። ያው ጉልበታችን ካለ ይኸው መንገዱ ችግር ፈጠረብን እንጂ እዚያ ይሄን ደጅ ጠንተን ደሙን ተቀብለን ስንመጣ መንፈሳችን ይታደሳል። በመንፈስ ቅዱስ እንሞላለን። ከደዌያችን እንፈወሳለን። አዎ ጢሱ አይን ያበራል። አይን የሚያጠፋ ጢስ አይን ያበራል በደብረ ሊባኖስ። ይሄ እውነት ነው። ስለዚህ ያ ገዳም ባት አይታወቅምና ይሄ ችግር ከዘለቀ የመጀመሪያው ተሰዳጅ መናኙ እንዳይሆን መቼም ውሎ ሰርከ ህብስት ለቁመተ ስጋ ያህል ጥሬ ካልቀመሰ አይኖርም። ሰው ካልበሉ ሬሳ ነው የሚኮነው። ስለዚህ መናኞቹ እንዳይሰደዱብን ካሁኑ እናስብበት ብለን ነው። አሁን የሚጋገር አለን። በየቀኑ 13 ኩንታል ነው የሚቦካው። ይሄ ቀላል ወጪ አይደለም በማንም ዘንድ ቢገመት። ይሄ ወደፊት ለዛሬ ዓመት መሸመቻ የሚሰጡን ሰዎች አቋርጠዋል። በመንገዱ ችግር ምክንያት ዝም ብላችሁ እንደ ድሮ መስሏችሁ ገዳሙ ሲዘጋ እንዳትመለከቱ፣ አሁኑኑ ተባብራችሁ እርዳታ አድርጉ ብለን ነው ያስተላለፍነው። ምን ችግር አለና ነው ችግር የሚያወሩት የሚሉ ሰዎች አሉ። እኛንን የምናውቀው ችግራችንን ተናግረናል። ውርድ ከራሳችን ነው። በቃ እኔ ከራሴ አዎ እግዚአብሔር ይባርካችሁ። ዝም አላላችሁም። ይሄ ቦታ በተለይ የሚገባውን አገልግሎት ፈጽሟል። እግዚአብሔር ባርካችሁ። በሰላም የዋለ አምላካችን በሰላም ያሳድረን። የሰማነውን በልቦናችን ያሳድርብን። ሰምተን ለመስራት ያብቃን። ሊቃውንት ያሳጣን። እንደዚህ ያሉትን ሊቃውንት ረጅም ዕድሜ ከተሟላ ጤና ጋር ሰጥቶ እንዲያስተምሩን ያድርግልን። እግዚአብሔር አዟቸው ነው፣ ወደውንም አይደለም፣ ለእኛም ብለው አይደለም፣ ግዳጃቸው ነው። ወደፊትም አይለዩንም፣ እንከታተላቸዋለን፣ እኛም እንወዳቸዋለን፣ እሳቸውም ይወዱናል። የእግዚአብሔር መንጋዎች አትኩረው ይመለከቱታል። ወደኋላ እንዳይሉ ብርታቱን ይስጥዎት። እግዚአብሔር ብርታቱን ይስጥዎት። የሰይጣናትን ክንፋቸውን ይስበርልን፣ ኃይላቸውን ያድክምልን፣ የቸርነቱን ስራ ይስራልን። ከመልአኩ ከቅዱስ ገብርኤል ረድኤት በረከት ይክፈለን። አቡነ ዘበሰማያት እንበል። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ